ማን ነበር መጀመሪያ የፍቅር ጥያቄ ጠይቅሽ? ያው ሳየው የሚጠይቅ እና ሰላም እንዴት ናችሁ? ለኢሊያስ ነኝ። ይህ ኩል ፕሮግራም ነው። በዛሬ የኩል ፕሮግራሜ ሰሞኑን እንግዲህ ዝናብ እየዘነበ ነው። እሱንም እንግዲህ ታሳቢ በማድረግ ጸጉሬን ልሰራ በሶሻል ሚዲያ የምናውቃቸው ሳሜን ሊያጋ ነው የሚሄደው። እዛስ ምን አይነት አገልግሎት ይሰጣል የሚለውን ከፕሮግራሙ ተከታተሉ። Danish. እንኳን ደህና መጣሽ። እንዴት አየሽ ቤታችን? ወይ በጣም ደስ ይላል። ሰፊና በጣም ያምራል። ስንት ጊዜ ሆነሽ? አሁን 3 ወር ሆነሽ? ዋው እንደውም ትንሽ ቆይቻለሁ ማለት ነው። አዎ አርፍደሻል። እኔ እንኳን ያው ክረምት እየገባ ነው መሰለኝ ዝናብ እየዘነበ ነው። ስለዚህ ለሱ ሹሩባ ልሰራ ብዬ ነው። ትክክለኛው ቦታ ነው አይደል? ትራይ ማለት እሺ ማለት ስለዚህ ከምን እንጀምር? ተፈቻለሽ? ተፈታተረሽ ፍሬ ነይና እኔ ታሻይ ቡ ውሃ አስተዳራችን እንግዲህ ዛሬ ያው ዝናብ እንደመሆኑ ሹሩባ ልሰራ ነው። ትዊስት እንዴት ነው ከፊቴ ጋር መሄድ አይመስልሽም? አይ ደልተሽው ሹሩባ ተሰርቼ አላውቅም ግን እስቲ ችግር የለውም ትወጫለሽ። እሺ እንግዲህ እሺ በድጋሚ ቤትሽ በጣም ያምራል። እንክብካቤ ያደረጉልኝ ነበረ። ጸጉሬን ታጠብኩኝ። አሁን እንግዲህ የተሰራውን ትንሽ እንጫወት ብዬ ነው። ኦኬ እስቲ ራስሽን ለተመልካቾቻችን አስተዋውቂልኝ። እሺ ያው ለሚዲያ አዲስ አይደለሁም። ሳምና ሊያ በሚባል አካውንት ከባለቤቴና ከልጄ ጋር ነው የምታወቀው። ፍቅርሽ ነው ለመኖር ብርታቴ የሆነ አሁን ደግሞ በግል ስራዬ በቢዩቲ ላይ ጸጉር ቤት ከፍቼ መጥቻለሁ። እንዳልሽው እንግዲህ ቲክቶክ ላይ የካፕል ኮንተንት ከባልሽ ጋር መጀመሪያ ላይ ስትሰሩ ነው የምናውቃችሁ። እስቲ መጀመሪያ እንዴት ወደ ቲክቶክ አለሙ ተቀላቀላችሁ? አመጣጣችሁ እንዴት ነበር? ማንም ጠይቆኝ አያውቅም ይሄን ጥያቄ እና እንዴት ነው የሆነ ዝም ብለን ተቀምጠን አውት ኦፍ ኖዌር የመጣ ሀሳብ ነው። ወደ ዊትራይ ምናምን ተባባልን። እሺ ለስቱዲዮ ተባባልን። በቃ ተነስተን ጀመርን እና ነገሮችን ለቤተሰብ አናውን ስለማረግም ቀላሉ መንገድ ሆነልኝ ማለት ነው። ከዛ በፊት ሪሌሽንሺፕ ነበራችሁ? አዎ ሪሌሽንሺፕ ነበረን፣ ግን ያው ሚዲያ ላይ አንታወቅም ነበር። ፋሚሊም ያው ሴት ስትሆን ደግሞ ያለው ነገር አለ አይደል? የእሱን ቤተሰብ አውቃቸዋለሁ። በእኔ በኩል ግን አይታወቅም ነበር። በሚዲያ ነው አናውንስ ያደረግነው። ኦኬ የመጀመሪያ ቪዲዮአችሁ አዘ ካፕል ነው ማለት ነው የሰራችሁት? አዎ ኮንተንቱ ማን ያሰበው? ካፕል ኮንተንት ለመስራት ካፕል ነና ያንተናሉ መንገድ ያ ካፕል ስለሆነ በቃ ካፕል መስራት የምንችለው አንድ ላይ ነው። እኔና ሳም ስንመጣ ሚዲያ ላይ ብዙም ካፕል ምናምን አልተለመደም ነበረ እና ትንሽ በሰው ዘንድ ምንም አይደፋርናችሁ ምናምን በዛ ላይ ልጆችም ነበር ምናምን ነው ምናምን አስብለናል በሞመንቱ
ግን ቶሎ ነው ሰው የተቀበለን። በዛው ልክ ደግሞ በጣም የሚወዱ የሚሳሱልናል ውስጥና ትንሽዬ ልጆች ምናምን እንደዛ ነበርና ደስ ይል ነበር የሰው አቀባበል። የዛሬ ስንት ዓመት ማለት ነው? ኦልሞስት 3 ዓመት አልፈን ቲክቶክ ልክ እንደተጀመረ አካባቢ ማለት በኋላ አልፎ ምናምን እንደተጀመረ ኮቪድ አካባቢ ኮቪድ ላይ ነበር። ከዛ በኋላ ነበር። ቆንጂት ኪሎ ልጋብዝ ስለተመቸሽ። ኪሎማ ይበዛል። ኧረ ግማሽ አይበቃ? ግማሽ ይበቃል። ይኸው ውጭ ያምሻል እንዴ? እንግዲህ ያው በካፕል ብዙ ሰዎች ብዙ ቻሌንጅ የሚደርስባቸው አብሶ ኢትዮጵያ ላይ አልተለመደም። ሀሳቡንም ለመቀበል ትንሽ ከብዳቸዋል ሰዎች እና እናንተ ያጋጠማችሁ ቻሌንጅ አለ ወይ? እንዲሁም ደግሞ ጥሩ ያሰኛችሁ ገጠመኝ ካለ እስኪ ንገረኝ። ሚዲያ ላይ ስትወጪ ያው እንዳልኩሽ ነው ልጆችም ስለነበርና ስላልተለመደ ለሰው ትንሽ አዲስ ነገር ነበር። አርፋችሁ ተቀመጡ አርፋችሁ ተማሩ ምናምን ላንቺ ከማሰብ አንፃር ማለት ነውና ከዛ ውጪ ግን እኛ ላይ እስከዛሬ ድረስ ነው የምልሽ ከመጣን ጀምሮ ሚዲያ ላይ ሄት ኮሜንት የለንም። በጣም ነው ሰው በጣም ነው የሚወደን በጣም እየደገፉ ሰፖርት እያደረጉን ነው እዚህ ድረስ የደረስነውና ሰው ቶሎ ነው የተቀበለ። ምክንያቱ ምንድነው ብለሽ ታስቢያለሽ? ከእግዚአብሔር ቀጥሎ እንግዲህ የሰው መውደድ ፍቅር ነው። ምክንያቱም አሁን አብዛኛው ሰው ጥሩም ራሱ እየሰራ ቲክቶክ ላይ የተለያዩ ኮሜንቶች ነው። እናንተ ደግሞ እንዳልሽኝ እንደዛ አይነት ኮሜንት ካልደረሰባችሁ ሌላም ሰዎች መጠቀም ያለባቸው ሜሴጅ ካለ እስ ጀስት በቃ ራሳችንን ሆነን የመጣ ነው። አንዳንድ ሚዲያ ላይ ያው ትንሽ ምጨምሪው ነገር አለ ብዙ ጊዜና እኛን ደግሞ የመጣ ነው እያዩን ነው from the beginning የመጣ ነውና ለዛ ይመስለኛል አብረውን ስላደጉ። እስቲ ሊሃዬ ከሳም ጋር እንዴት ነበር ተውቃችሁ የሚለውን ደግሞ እናንሳ። ከቤብ ጋር የተዋወቅነው ያው ፌስቡክ ላይ ነው ጀሮጆ እና ኖርማሊ ለ2 ዓመት ያህል ምናምን እንደ ጓደኛ ነበር የምናወራው። ከዛ በኋላ ያው በአካል ድንገት ነው የተገናኘነው ሳንቀጣጠር። እሺ ከዛ ዝም ብለን መንገድ ላይ ተገናኘን። ከዛም እንደዛም ተገናኝተን ደግሞ እንደ ጓደኛ ቀጠልንና ከዛ የሆነ ቀን ላይ ደግሞ እንደዚህ ተፈጥሮ አገኘነው ራሳችን። ማን ነበር መጀመሪያ የፍቅር ጥያቄ ጠይቅሽ? ዋው አይነት ያው ሳየው ምንም የሚጠይቅ እና አሁን ፕራውድ ማረጋው ነገር ነው። ያኔ መጠየቅሽ ዛሬ ላይ ያለን ነገር ሳይ ደጋረው እሱ በጣም ነው ይሻል። አይ ነው እሱስ እንዴት ነበር አመላለሱ? አልጠበቀም እንደሱ አይነት ስሜት ያለ እሱ ጋር ግን በቃ እኔ አልጠበቅኩም አንቺ ጋር እንዳለ አላወቅኩም አይነት ነገር ነበርና ግን ስሜቱ ሙቻል ነበር። ማለዳ ፍቅርሽ ለኔ ነው እዚህ ቲክቶክ ላይ እንግዲህ ብዙ ሰው ሶሻል ሚዲያን ከብዙ አንግል ነው የሚጠቀመውና አንቺ ቲክቶክ ይሄ ጠቅሞኛል በዚህ መንገድ ስለተጠቀምኩኝ አሁን ላለውበት ነገር በደንብ ጠቅሞኛል የምትይው አለ? አዎ እንዳጠቃቀምሽ ነው ቲክቶክ እንዳልሽውና ለኛ ጥሩ ነው። ዩቲዩብም ጀምረንበታል። ከቲክቶክ ነው ወደ ዩቲዩብ የሄድነው። ማስታወቂያ ብዙ ሰርተናል። አሁን ደግሞ ለጀመርነው ቢዝነስ ደግሞ በደንብ አግዞ ነው። እሺ እስቲ እንግዲህ ሳም አሁን ባልሽ ሆኗል ካንቺ ጥያቄ በኋላ እና እስቲ ሳም ምን አይነት ባል ነው ለቤቱ? መልመድሽ በቃ የሆነ ሁሉንም ያሟላ ባል ነው። ብዙ ጊዜኛ ጋር የተለመደው የሆነ የባል በቃ እንትን እንደዚህ ፕሮቫይድ ካረገ ቤት ውስጥ ያለውን ነገር ደግሞ አንቺ ምናምን ቤብ ደግሞ ሁሉንም ነገር በቃ የሚያረግ አይነት ባል ነው። ሁሉም ላይ ያለ በቃና በጣም ሰፖርቲቭ ነው። ሁሌም አዳዲስ ሀሳብ የሆነ በአንድ ስራ ብቻ እርፍ ብሎ ልብ የሚቀመጥለት አይነት ሰው አይደለም። ዛሬ ማታ የሆነ ስራ በቃ ይሄን እንሰራለን ምናምን ተብለን አዲስ ቢዝነስ ዛሬ ጽፈን በማግስቱ ሌላ አስበው የሚያድር አይነት ሰው ነውና በቃ በጣም የስራ ሰው ነው። ሁሉም ነገር ላይ ነው ሰፖርት የሚያደርገኝ። ኢቭን ይሄንን ጸጉር ቤቱን ሁላ በቃ ምን ልበልሽ በጣም ሰፖርት አድርጎኝ በጣም ፑሽ አድርጎኝ ህልምሽ እንድትከተይ የሚያግዝሽ አይነት ባል የለም። ዋው እድለኛ ነሽ።
በደንብ ራሱ አልገለጽኩትም ገና ቀስ እያልን ትገልጫለሽ። እስቲ እንግዲህ ህልምሽን ነው ማለት ነው አሁን እየሰራሽ ያለሽው። በፊት ታስቢ ነበር ማለት ነው ቢዩቲ ሳሎን ከፍታለሁ ብለሽ? እኔ አላስበውም፣ እሱ ያስብልኝ ነበር። የሆነ ሰዓት ላይ በቃ እንደዚህ የቢዩቲ ፋሽን ኢንዱስትሪ ላይ ምናምን በቃ በጣም ይጠብቀኛልና ዲዛይነር እንደሆን ይፈልጋል፣ ሜካፕ አርቲስት እንደሆን ይፈልጋል። እየተማርኩኝ ነው በዛ በጣም ሁለቱንም ዲዛይኒንግን አልጨመርኩትም። ኦኬ ሜካፕን ግን እየተማርሽ ነው? ዋው በቅርቡ ሰርፕራይዝ አለ። ዋው እና ያው ስቴፕ ባይ ስቴፕ ነው ሁሉንም እና በቃ እኔ እንጃ ምን ልበልሽ የሆነ እኔ ያለኝን ነገር ይሄ እንደ እኔ ሳላውቀው እሱ ነው የሚያውቅልኝ። ይሄ ታለንት አለሽ ምናምን የሚል ሰው የለም ውስጥሽ የሚረዳልሽ እና ከዛ ነው ኦኬ እችላለሁ እንዴ ብዬ እንዳስብ የሚያደርገኝ እና ቀድሞ ይልኛል ብዙ ነገሮች። እንደ አይነት ባል መገኘት በዚህ ጊዜ በጣም በቃ እድለኝነት ነው። ምን ጸልዬ እንደሆነ አላውቅም እኔ ራሴ። ለኛም ብትነግሪ አይ ደስ ይላል በጣም። ሊያይ እንግዲህ የሳምን አወራ ትዳር ውስጥ ነሽ ያለሽው። እስቲ በወጣትነት ነው የተጋባችሁት? በወጣትነት ትዳር ምን ይመስላል? በጣም ደስ ይላል። በቃ ደስ ይላል የሆነ በጊዜ መሰብሰብ ዞሮ መጨረሻው ላይ ላይፍሽ በቃ ደስ የሚለው ታገቢ ትወጃለሽ ስቴፕ እንደዛ አይደለ። በጊዜ ሲሆን ደግሞ አብረሽ ታድጊያለሽ። ህልምሽን አብረሽ እየተደራረግሽ አንድ ከምትሆኚ ሁለት ስትሆኚ ነገሮች ይቀላሉና ብቻሽን ሀሳብ አትሸከም ለሁለትሽን ትደራረጊያለሽ ምናምንና በጣም ደስ ይላል። በወጣትነት ዝም ብሎ ከመባከን በጣም ይሻላል ነው የምለው እንደኔ ማለት ያው ትክክለኛው ሰው ሲገኝ ማለት ነው። እና በጣም ደስ ይላል። ያልወለዳችሁ እናግባ መጀመሪያ ያገባችሁ ለዱ አሜን አሜን። ከዛ በኋላ ደግሞ ልጅም ወልዳችኋል ቆንጆዬ ልጅ እና እስቲ እናትነት ምን ይመስላል? በእሱ ደግሞ ሌላ ዓለም ነው። ስትጋቢ የሆነ ያህል ትረጋጊያለሽ። እኛ ያው የሆነ ፋይሬጅ የሚባል አይነት ሰዓት ላይ ነው የተዋወቅነውና እኔ በተለይ በጣም ቀልቃላ በጣም አስቸጋሪ ምናምን የሚባል አይነት ሰው ነበርኩኝና እዛ ስትጋቢ የሆነ ዋይፊ ማቴሪያልሽ ምናምን የሆነ ይወጣል በቃ የሚስትነትን ትንሽ። ከዛ ደግሞ ልክ ስትወልጂ ደግሞ በቃ ሌላ ደግሞ እናትነት የሆነ በቃላትም ማገልጩ የሆነ ስሜት ነውና ሌላ ነገር ነው። እሱ ደግሞ ሌላ ዓለም ነውና በጣም ደስ ይላል። በቃ ብዙ ነገር ለራስሽ ሁለት ሆነሽ በቃ ለኔና ለባሌ የምትዩ ነገር ይቀርና ለልጄ ብቻ ነው የምትዩና አዲስ ዓለም ነው እሱ ደግሞ። ትዳርሽ ደግሞ ሞር ቢጠብቅ ይሄን መሰለ ልሰጥቶኝ ምናምን በቃ ለትዳርሽ ሞር ልሳሽ ምናምን ያረግሻል ልጅና በጣም ደስ ይላል። ትክክል። እንግዲህ እናትነት ሲባል ከወሊድ ጀምሮ በጣም የሚከብድ ፕሮሰስ ነው አይደል ያለው? እስቲ እሱን አስታውሽኝ። እናትሽን አላስታውሽም? በጣም በቃ ብዙ ይላል እንደዛና እስቲ እሱን ፊሊንግ ንገሪኝ። ያው እኔ አያቴ ናት ያሳደገችኝና በቃ በጣም አያት ያሳድግሽ ያለውን መቅበጥ ቀበጥ ነሽ በጣም ምንም ነገር ሳይጎልብኝ ያሳደገችኝ ምናምን። ግን ያው በዛ መሀል የሆነ ጉርምስና ሲመጣ ምናምን የምታጠፊው ነገር አለ ምናምንና እያንዳንዱ በቃ የሆነ ያስቀየምኳት ያናደርኳት ቀን እንዳልደር ተመልሶ በጣም ነው የተሰማኝ ማለት ነውና እናትነት በጣም ከባድ ነው። እንደዚህ የተሰማት ነው በቃ አይደል ኤቭሪ ሞመንት ያስከፋሻት እያንዳንዱ ሰዓት እኔ ይቅርታ ብያታለሁ ደውዬና በጣም እሱ ሞመንት በቃ ነው በቃ አንድም ቀን ባላስከፋት ደስ ይለኝ ነበር ስሜቱን ሳቀው ማለት ነው። ያው አንዳንዴ እድሜ ያ ማተረጁ ነገር አለ እንደ እናቱን ስታዩ ግን በጣም ነው ይኸው እንዴት እንደሚያይ ከልጅ ጋር ደግሞ ስራ አሁን አንቺ የከፈትሽው ደግሞ ስራ አለ። በፊትም ያው ኮንተንቶች ስትሰራላችሁ ቲክቶክ ላይ ፕሮሞሽኖችን፣ አሁን ደግሞ የራስሽን ደግሞ ቢዩቲ ሳሎን ከፈትሽና ልጅና ስራ እንዴት ነው ያካሄድሽ ያለሽው? ያው ግዴታ ስለሆነ ቶሎ ነው የተነሳሁት። ኦልሞስት አሁን 10 ወር እንኳን አልሞላም 9 ወር ከምናምን ነውና በጣም ይናፍቀኛል። ግን ደግሞ በቃ ሀፍቱ የሆነ ሰዓት ደግሞ ግዴታ ነው ከወለድሽ ምናምን ደግሞ ስለወለድሽ ብቻ ወደ ኋላ መቅረት የለብሽም። ለልጅሽ እንዲሁም የሆነ ነገር እያስቀመጥሽ ባልሽን እያገሽ ነው መቀጠል ያለብሽ። ስለወለድኩኝ ልጅ ስለሰጠሁት ብቻ እኔም ልጄም የሱ ኃላፊነት ብቻ እንድንሆን አልፈልግምና ግዴታ መነሳት ነበረብኝ። ያው ተነስቻለሁ። እየናፈቀኝም ቢሆን እንግዲህ በቻልኩት አቅም አሁን ደግሞ ክላስም አለኝ። ጠዋት ክላስ ገብቼ ከዛ ወደ ስራ መጥቼ ማታ ነው የምገባው።
ስለዚህ ይቻላል ማለት ነው። ያው እያብቃቃሽ ነው ያለሽ። ከዛ ማታ አገኘዋለሁ። ይሄን ስትሰሪ ማን ነው ልጅሽን የሚይዝልሽ ሰፖርት የሚያደርግሽ? አያቱ የቤቢ ማማ ማለት ነው። ኦኬ ቅርብ ናት ለኛና እግዚአብሔር ይስጣት። እሷ ናት በቃ ሰባት ይዘው ነው በጣም ነው። ምክንያቱም አሁን ያው አምነሽ የምትወጪበት ጊዜ አይደለም ትንሽና ከአያቱ ጋር ነው የምውለው። ደስ ይላል። እንግዲህ ያው አንቺ እዚህኛው ስራ ላይ ደግሞ ስትቀላቀይ እንዳልሽኝ ህልምሽን እየኖርሽ ነው ያለሽው እና የሰውስ አቀባበል እንዴት ነው? ከከፈትሽው በኋላ ያገኘሽው አድቫንቴጅ ካለ? እንደ ፀጉር ቤት ትንሽ ጊዜ የሚፈጅ አይነት ስራ ነው። ብዙ ጊዜ ማርኬቱንም ስታጠኚ ምናምን መጀመሪያ ላይ ብዙ ሰው ፀጉር ቤት ጊዜ ይፈጃል የተወሰነ ጊዜ ምናምን ነው የሚልሽ። እሱን ፓርት እኔ ዘልዬው በቃ አሁን አሪፍ ነው የምትይው አይነት አለ አይደል? ጥሩ አቀባበል ነው። ምን ጠቅሞኛል ብለሽ ታስቢያለሽ እንደዚህ አሪፍ እንዲሆንልሽ? ሶሻል ሚዲያ ያው አሁን ፓወር አለው በጣም። ፕሮሞሽን የሚሰሪ ከሆነ እያንዳንዱ ስራሽን ያቀልልሻል። በቻልኩት አቅም በቀን አንድ ቪዲዮ ለመልቀቅ እሞክራለሁ የስራ ማለት ነው። እሱ አግዞኛል። ስለዚህ ሰምታችኋል እንግዲህ ሶሻል ሚዲያችሁ ላይ በርታ በሉ። ቢዝነስ አይደለ አሁን ላይ ቲክቶክ ላይ ነው በደንብ ፕሮሞት ማድረግ የሚቻለው። በጣም አሪፍ። እስቲ እዚህ ስራስ ላይ መግባት ለሚፈልጉ ሰዎች ሴቶች ሊሆን ይችላል ምንሰጭው መልእክት ካለ? አሪፍ ነው ስራው። ትፈሩ ግቡበት፣ ግን በተቻለ አቅም ቦታው ላይ ያው ብትገኙ አሪፍ ነው። እናትነትንም ደግሞ አያይዘሽ ምክንያቱም አሁን ሴት ልጅ ልክ እንዳልሽው ከወለደች በኋላ ወደ ቤቷ ነው። እሱም ትልቅ ስራ ነው። በእርግጥ ግን ደግሞ እንዳልሽው ሪስፖንሲብል ሆነሽ ለራስሽም ደግሞ በደንብ መቆም ስላለብሽ ለእንደሱ አይነት ሴቶችም የምትመክሪው መልእክት ካለ? ብዙ ጊዜ እኮ ችግሩ ለልጅሽ ከመሳሳት አንፃር ነው። እኔ እድለኛ ሆኜ ያው አያቱ ስላለች ነገሮችን አቅልሎልኛል። እንደዚህም ደግሞ የማይሳካላቸው ብዙ እናቶች ሊኖሩ ይችላሉ እና እሱ ወደኋላ ያስቀራቸዋል። ግን በተቻለ አቅም እንግዲህ ያው ጨከን ብላችሁ ቆረጥ አድርጋችሁ ህልማችሁን ልጃችሁ እንዲያውም ህልማችሁን ይሆናል አይደለ go for it ልጅ እንዲያግዝሽ ይሄን የመሰለ ልጅ አምጥቼ በቂ መሆን አለብኝ እንድትይ ነው ሊያረግሽ የሚገባውና ጠንከር በል። እስቲ እንግዲህ ለሀይ አንቺ ጋር ሲመጡ ሰዎች በጣም የሚወድልሽ ስራ አይነት ምንድነው? ኖርማሊ ቤታችን ሹሩባ በጣም ይሰራል። ሁሉንም አይነት ሰርቪስ እንሰጣለን። ሜካፕ፣ ጥፍር፣ አይላሽ ሁሉንም ሜካፕ ሰርቪስ እንሰጣለን። ሞር ግን ቤታችን በሹሩባ ነው የተለመደው። እኔም ቪዲዮ እያየሁኝ ነበርና የመጀመሪያ ነው ባይዘው ፀጉሬን ሹሩባ ሰራ አይደለ? እና እስቲ መጨረሻዬ ነው ያለው። እስቲ ሊሃይ ወጣ ብዬ ደግሞ ልጠይቅሽ፣ ያው የተያያዘ ጥያቄ ነው። ውበት ላይ ስለሆነ የምትሰሪው ለአንቺ ፋሽን ወይም ውበት ምንድን ነው? ኮምፈርት ነው። ፋሽን ነው ውበት። ያው ማለት ኮምፈርትሽ የሚሰጥሽ ነገር ነው በቃ ላንቺ ፋሽንሽ። የምትለብሺው ነገር ኮምፈርት ይሰጥሽ። ሜካፕሽም ጥፍርሽም ትሰሪ ኮምፈርት በሚሰጥሽ መልኩ ሲሆን ነው ፋሽን እና ኮምፈርትሽ የሚሰጥሽ ነገር ፋሽን ይሄ ነው ማሰብ። ቢያይ እንግዲህ ሳልጠይቅሽ ማላልፈው እንደኔ መጠየቅ የምፈልገው ያው እንግዲህ ብዙዎች ቲክቶክ ላይ ካፕል ኮንተንት ብዙ አሉ የሚሰሩ፣ ግን አብረው የቆዩ እንደዚህ ከልጅነት እስከ አሁን እስካላችሁ ላይፍ ድረስ ያየናቸው ካፕሎች ጥቂት ናቸው። እናንተ እንደውም በግንባር ቀደም በሚባል ደረጃ ያላችሁ ናችሁና እስቲ ስለሱ የምትነግሪኝ ነገር ካለ? ብዙ ጊዜ እንደውም ያው ብዙ አትታዩ ትዳር ምናምን የሚባል ነገር አለ። እውነት ለአንዳንዱ ይሰራል ወይ ለአንዳንዱ አይሰራም አላውቅም፣ ግን እኔ እንጃ ያው ጣፈንታሽ ወይ ደግሞ ሶልሜትሽ አይደለም የሚባለው የለም ያልተጻፈልሽ ሰው ካልሆነ ነው እንጂ ትክክለኛ ፍቅር ከሆነ ምንም አይነት ነገር የሚያስቆሙ አለ ብዬ አላስብም። ምክንያቱም እኔና ቤብ በቃ አሁን መጣላት አለ ማለት አትጣይም ማለት አይደለም ትዳር ላይ በቃ ድሮ የሆነ በቃ ኧረ ተለያይተናል ከዚህ በኋላ ምናምን እኔ ከሱ ጋር ምናምን ትባባያለሽ። ግን ፍቅር ሲሆን ወዲያው በሰከንድ ደግሞ ረስተሽው ሄደሽ ትጠመጠሚያለሽ ባልሽ ኦ ማይ ጋድ ተሳስቼ ነው ታያለሽ። እና የሆነ የምትጣሉበት ሪዝን አይጠፋም ትዳር ላይ መጋጨት አለ። ግን ከሱ ይምጣ ከንቺ ይምጣ ይቅርታው እሱ በለኝ እኔ ልበል ምናምን መጠባበቅ የለባችሁም ነው። ይቅርታ መጠየቅ ትዳር ላይ ማሸነፍ ነው እንጂ መሸነፍ አይደለም። ሰው ይቅርታ ምናምን ማለት የተሸነፈ ይመስላል፣ ትዳር ላይ ግን ማሸነፍ ነው። እና ይቅርታ ተጠያየቁ። አለመግባባት አለ
ይፈጠራል ግዴታ ነው የተለያየ ጸባይ ያለን ከተለያየ ቦታ የመጣን ሰዎች አንድ ለመሆን ነው እየሞከርን ያለነውና አለመግባባቶችን የሚፈቱበት መንገድ ነው የሚመስለኝ እና ይቅርታ መጠየቅ ማሸነፍ ነው ትዳር ላይ እኔ ሶሻል ሚዲያ ላይ ባልና ሚስቶች መውጣታቸው እኔ ሰፖርት አደርጋለሁ ምክንያቱም ምን ባልሽን ደብቀሽ ምን ለምንድን ነው መደበቅ ያስፈልገው ምን የሚያደባብቅ ነገር የለም ባሌ ኮለ ሱኮንኩኝ ምኮራበት ባሌ ስለሆነ በቃ ስባሳዩ ምንም ችግር የለውም እንደውም አንዳንድ ሰዎች ምን ሲሉ ሰማለው ፖስት የማይደራረቡ ባልና ሚስቶች ቺት ያደርጋሉ ምናምን የሚል ፖስት እያየሁኝ ነበረ ቺት ማድረግ ምናምን ሆኖ ሳይሆን አንዳንድ ሰው የማይፈልግ ሊኖር ይችላል መታየት ሚዲያ ላይ ምናምን አንዳንድ ሰው ደግሞ ምንም አይመስላል ግን እንደኔ ሐሳብ ምንም ችግር የለውም ብዬ ነው ማስበው ሞር እንዲሁም ትዳሬን ሰው እያየልኝ ሰው እየጠበቀልኝ አሁን እኔ ለብቻ የሆነ ቦታ ምናምን ቢያገኝ አይችሻለሁ ምናምን የሚሉ ነገራሉ ያለሱ ወጣሽ ምናምን ነው ደስ ይላል እሱ ነገር ሰው ኬር እንደሚያደርግልሽ ትዳርሽን እየጠበቀልሽ ሰው ነውና እሱ ስታይ እንደውም ደስ ይላል በመጨረሻም እንግዲህ ሊያዬ ማስተላለፍ የምፈልግ መልእክት ካለ እንዲሁም ደግሞ አድራሻችሁ የት እንደሚገኝ ለተመልካቾቻችን ይገኝ መጀመሪያ ማመስገን ነው የምፈልገው ብዙዎቻችን እንደምታውቁት ሊያስ ቢዩቲ ቮልት ከተከፈተ 3 ወሩ ነው በዚህ አጭር ጊዜ ውስጥ ፍቅራችሁን ቤተሰባዊነታችሁን አሳይታችሁኛልና ከልብ አመሰግናለሁ እኛ ጋር ስትመጡ ሁሉንም አይነት ሰርቪስ ታገኛላችሁ ከሜካፕ ጥፍር ጸጉር ኤኒቲንግ ሁሉንም ሰርቪስ እንሰጣለን አድራሻችን ካላችሁ ደግሞ ቦሌ ብራስ ሀያት ሆስፒታል አጠገብ ፕላቲኒየም ፊትነስ ያለበት ፊትዌር ህንጻ ላይ ታገኙናላችሁ በቦራ ተቃራኒ ሳይት ማለት ነው ስለዚህ መታችሁ ተሰሩ መታችሁ ባበሉ ሊያዬ ብዙ ጊዜ እንደ ያለው ቲክቶክ ላይ ቪዲዮዎች ፖስት ታደርግ ማንንም ይቀርጽልሽ ራስሽ ካሜራማንም ነሽ ማለት ነው አዎ ካሜራማንም ነኝ አዝናናችኋለሁ ስለዚህ አለኝ ስለዚህ አንቺ ደግሞ ራሴ ቀርጬ ራሴ ፖስት ማድረግ አሪፍ ነው ስለዚህ ዛሬ ቲክቶክም ቪዲዮ እንሰራለን ማለት ነው የቤታችን ህግ ነው ባይዛው ካስተመሮቻችን የተቀበሉት አንድ ህግ ቢኖር እኛ ቤት ገብታችሁ ቪዲዮ ሳይቀርጽ መውጣት ይቻላል አይደለም ማለት ስለዚህ እኔ የቤቱን ህግ አከብራለሁ ተቀርጸሽ ነው እንዴት ነው ተሰርቻ አላውቅም ብለሽ ነበር ማለት ተሰርቻ አላውቅም በጣም ቀላል እና አዲስ ሉክ ነው አይ ቲንክ ፈጠረብኝ በጣም ነው ያማረብሽ እውነት እኔም በጣም ነው የወደድኩት እንትኑም አይከብድም ዊጉም አይከብድም ትዊስት ብዙ ሰው የሚመርጠው ያለው ስለማይከብድ ነው እኔም አልከበደኝም በጣም ነው የወደድኩት በጣም ነው ያማረብሽ ቴንክ ዩ እኛ ጋር ከገባሽ ሳያምርብሽ መውጣት ፈልከኝ ይሄም ሌላኛው ሩላ ብዙ ግን ያለን እሺ እኔም በጣም ወድጃለሁ አሁን ፍሪዝ እንዲሆን ነው አይደል ጫፍ ይተካላል ስለዚህ በጣም ነው ደስ ያለው ወይ በጣም ነው የወደድኩት እንክብካቤያችሁም ደስ ይላል ከስተመር አያያዛችሁ በጣም ነው ደስ የሚለው ጎበዝ ናት እሷ እሺ ተመልካቾቻችን በሊሃ ቢዩቲ ቮልት ተገኝቼ የነበረኝ ቆይታ ይሄን ይመስል ነበር እኔንም እንደዚህ ፏ አድርገውኛል እናንተም እየመጣችሁ ተሰሩላለሁ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ